በኢትዮጵያ ፖለቲካ ሂደት ውስጥ የነበሩ ልዩነቶች በግልጽ የጋራ መሰረት ላይ ሳይመሰረቱ መቆየታቸው ብሔራዊ ጥቅምን በማስከበር ረገድ ፈተና ሆኖ ቆይቷል። ይሁን እንጂ ልዩነቶችን በመቀበልና በጋራ ዓላማ ዙሪያ በመሰባሰብ ይህን ሁኔታ መቀየር እንደሚቻል በመታመኑ የህብረ ብሔራዊ አንድነት እሳቤ እየጎለበተ መጥቷል። የኢትዮጵያን ማህበረሰቦች ባህል የኢትዮጵያን ህዝብ አጠቃላይ አስተሳሰብ ሰፋም ካረግነው የአፍሪካ ማህበረሰቦች እሳቤ ያልሆነ መጤ የሆነው የፖለቲካ ኢዲዮሎጂዎችን ባልተዘጋጀ መሬት ላይ ያመጣን የመዝራት የፖለቲካ እንቅስቃሴዎች ተደርገዋል። ካሁን በፊት እነዚህ አውዳሚነታቸው ምንድነው መሰለሽ ከህዝቡ ከማህበረሰቡ እሳቤና ቁርኝት ጋር የተገናኘ አልነበሩም። አንዱን ማህበረሰብ የብቻው ሌላውን የብቻ ወይ አንድ ቋት አዘጋጅቶ ሁሉንም እኔ ባስቀመጥኩት የመደብም ይሁን ሌላ አይነት የአንድነት መገለጫም ይሁን በዚህ ውስጥ ሌላ ሁሉንም ነገር እንትተ ግባ የሚል ትክክል ያልሆነ ሐሳቤ። በሁለተኛ ደረጃ ደግሞ ማህበረሰቡ ትስስር እንደሌለው የጋራ ታሪክ እንደሌለው ቁርኝት እንደሌለው ወንድማማች እንዳልሆነ እህትማማች እንዳልሆነ ሁሉ ተደርጎ በሚፈልጉት ሳጥን ውስጥ ኮልኩለው ክርና ግንኙነት የሌለው አይነት ፖለቲካ ይራመድ ነበር። ይሄ ሁለቱም ስህተት ነው። ብሔራዊ ጥቅምንም ለማስከበር እነዚህ ነገሮች ባልተፋለሱበት ሁኔታ ወደ ዳር የሚስብ አሁን ሴንትሪፊዩጋል የምንለው ነገር አለ። የተለያየን ነን ብቻ ከተባለ ብሔራዊ ጥቅም ማስከበር አንችልም። የተለያየ ሐሳብም ማንነትም ቢኖረን ደግሞ ወደ ማዕከል የሚስብ የጋራ ማንነት አለን፣ አብሮነት አለን ስንል ብሔራዊ ጥቅም አለን፣ የጋራ አመለካከት አለን በዚህ ጉዳይ ማለት ነው። ሀገሬው ሁሉ ስለ አንድ ተናግሮ ልቡ በሀገር ያለው ዲያስፖራም ድምጹን አስተጋብቶ ታሪክ መስራት እንደሚቻል ታላቁ የኢትዮጵያ ህዳሴ ግድብ ምሳሌ ነው። የዜጎች ትብብርም ብሔራዊ ጥቅም በተግባር የተገለጸበት ሆኗል። በቀጣይም ኢትዮጵያ በመታነሳቸው ብሔራዊ ጥቅምና የህልውና ጉዳዮች ላይ ዲያስፖራው እውቀቱን ሀብቱንና ተጽዕኖውን በመጠቀም ኃላፊነቱን እንዲወጣም ይጠበቃል። ብሔራዊ ጥቅም ምን እንደሆነ ግንዛቤ ቢኖረውም የበለጠ ግንዛቤ ኑሮት መንግስት ሊሄድ ይችላል፣ መንግስት ሊመጣ ይችላል። ብሔራዊ ጥቅም ግን ዘላቂነት ያለው ስለሆነ እያንዳንዱን ዜጋ ህይወት የሚነካ ስለሆነ በዛ መሰረት ተገንዝበን ኢትዮጵያ ሀገራችን የምትጠይቃቸውን የብሔራዊ ጥቅም ጥያቄዎች እንዲሳካ የራሳችን አስተዋጽኦ ማድረግ እንዳለብን ይሰማኛል። ብሔራዊ ጥቅም የመንግስት ፖሊሲ ብቻ ሳይሆን የእያንዳንዱ ዜጋ የዕለት ተዕለት ተግባር ጭምር ነው። ሀገርን መጠበቅ፣ ሰላምን ማጽናት፣ ልማትን ማፋጠንና አንድነትን ማጠናከር የዛሬን ትውልድ ከነገው የሚያገናኝ የጋራ ኃላፊነት ሆኖም ይቀጥላል። እያንዳንዱ ዜጋ አውቆ ተረድቶ ከኔ ፍላጎት የኢትዮጵያ ፍላጎት ይበልጣል፣ ከኔ ፍላጎት የኢትዮጵያውያን ፍላጎት ይበልጣል በሚል መርህ ለሀገሩ ጥቅም ወታደሩ ዳር ድንበሩን ለማስከበር እንደሚለፋው መስዋዕትነት እንደሚከፍለው ሁሉ እያንዳንዱ ዜጋ በተሰማራበት ሙያ የሀገሩን ብሔራዊ ጥቅም ለማስከበር በርትቶ መስራት ይጠበቅብናል። እንደ ኢትዮጵያዊ የጋራ ማንነት አለን። ኢትዮጵያዊነት የሚባል በታሪክ ፕሮሰስ ያለፈ እጅግ በጣም የተከበረ የነጻነት ምልክት የሆነ ማንነት አለን። ስለዚህ ብሔራዊ ጥቅማችን በዚህ ላይ ያተኮረ ነው ማለት ነው። በልዩነቶቻችን ላይ ያተኮረ ሳይሆን በአንድነታችን ላይ፣ በሀገር ቀናኢነታችን ላይ፣ በቀጣይ ተስፋችን ላይ፣ በሀገራችን ልዕልና ላይ የተመሰረተ ነው። ስለዚህ የሀገር አንድነት የሀገር ሉዓላዊነት የምንላቸው የብሔራዊ ጥቅማችን መሰረቶች ናቸው ማለት ነው። ብሔራዊ ጥቅም አንድ ሀገር የህዝቧን ደህንነት፣ ሉዓላዊነት፣ ኢኮኖሚያዊ እድገት፣ ሰላም፣ አንድነትና የዜጎቿን የረጅም ጊዜ ጥቅም ለማስጠበቅና ለማሳደግ የምታስቀድመው ዋና ዓላማና ፍላጎት ነው። ከዚህም ባለፈ ህዝቦችን በአንድ ዓላማ ለማሰባሰብ ለሀገር ግንባታ የጋራ ትርክት ለመፍጠርም ወሳኝ ሚና ይጫወታል።